እቺ በምስሉ ላይ የምታዩት ልጅ ሱመያ ትባላለች። እንደ ማንኛውም ሰው እንግዲህ በስደት ለመኖር አንድ ቀን የተወለደችው በጎንደር ነው። እሷም ከዕለታት አንድ ቀን ወደ ስደት ወይም ደግሞ ወደ የመን ታመራለች። እሷ በእርግጥ ስደትን ልትሰደድ የተጓዘችው ወደ አሜሪካን ወይ ደግሞ ወደ ሌላ ሀገር ነበረ። ነገር ግን እግዚአብሔር የፈቀደው ነው የሚሆነውና በየመን በአንዳንድ ስራዎች ላይ ለረጅም ጊዜ ትቆያለች። ተሰዳ ብዙ ነገር ውጣ ውረዶች አልፋ ጠንክራ በጣም እጅግ ጠንካራ ነች። ለምን ይዘሽ መጣች ልትሉ ትችላላችሁ። በህይወቷ ያሳለፈችውና ግን ውሳኔ ወስና መጨረሻ ላይ የደረሰችበት ውሳኔ ለሴቶች እጅግ በጣም አስተማሪና ጠንካራነትን የሰው ልጅ አንዱ ከህይወት ቢወጣ ምን አይነት ሴት ጠንከራ በራሷ መቆም ልጆቿን ማሳደግ መኖር እንደምትችል የሴቶች ተምሳሌት ስለሆነች ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ መግቢያዬ ላይ ለመናገር እንደሞከርኩት እቺ ሴት ሱመያ ትባላለች። በተለይ በሚዲያ ወይ ደግሞ በዩቲዩብ በመስራት ከሴቶች ግንባር ቀደም ከመላቸው በጣም ጥንካሬዋን ከማይ ለረጅም ጊዜ ቢያንስ ከ3 ዓመት ይበልጣል በሚዲያ ማቃት ይችል ልጅ የምትሰራው የተለያዩ ፕራንኮች በተለይ በየመን ላይ በባህር ተጉዘው ተሰደው የሚመጡት ከባለቤቷ ጋር ቤታቸው በማሳረፍ ይታወቃሉ። ከዚህ ሁሉ ግን ከዕለታት አንድ ቀን ከባሏ ጋር 2 ልጆች አፍርተዋል። በዚህ መሀል እየኖሩ የተለያዩ ውጣ ውረዶችን ደስታም ሀዘንም ብዙ ነገር ታያለች። ለምን የሷን ፎቶ እኔ በሰው ላይ መስራት አልወድም። ነገር ግን የአንዳንድ ሰዎች ጥንካሬ እኔ እንጃ። በጣም ደግሞ መጨረሻ ላይ ቪዲዮን እስከ መጨረሻ ተመልከቱት። እጅግ ሊያስለቅሰኝም እጅግ ልደሰትባት የቻልኩት ምንድነው እቺ ታዲያ እንደ ማንኛውም ሰው በስደት ስትኖር ከሰው ትተዋወቃለች፣ ትዳር ትመሰርታለች። እሱም ሰኢድ ይባላል ማለት ነው። እንግዲህ መኖር ከጀመሩ በስደት እንኳን 11 ዓመቷ ነው። በዚህ መሀል የ2 ልጆች እናት ናት። በተለያዩ ሚዲያ ላይ እየሰራች ፕራንኮችንም ምኖችንም በዚህ መሀል ግን ወደ ኢትዮጵያ የመሄድ ቤተሰቧን የማየት እድሏ በጣም ዝቅተኛ ነበረ። በዚህ መሀል እንግዲህ ከሱ ጋር እየኖሩ አንዳንድ ሰዎች ዋጋ ከፍላችሁ ለትዳር ዝቅ ብላችሁ ቤተሰብን ትታችሁ ብዙ ነገር ለወንድ ልጅ አድርጋችሁ ስትሉ የሆነ ጊዜ ምላሻችሁ ባልተለመደ መልኩ ባልጠበቃችሁት ይሆናል። እቺ ሴት ግን ሰኢድ ከመባል ጋር ከተጣመረ 2 ልጆች ካፈራች በኋላ ወደ ኢትዮጵያ ይሄዳል ማለት ነው። እሱ ወደ ኢትዮጵያ ከሄደ በኋላ ነገር ግን የሄደው ለእረፍት ነው። ለሷ የምታውቀው ይሄንን ነው። ነገር ግን ሄዶ ፕራንክ አደርጋለሁ በሚል አዩ ትባላለች ፕራንክ ያደርጋል። እዛ ፕራንክ ላይ እኔ ፕራንክ አላቅም የእውነት ልታገባይ መስሎኝ ነው ትልና ያንን ታመርና ወደ ትዳር ድራማቸውን ሁሉንም ይጨርሳሉ። እቺ ሴት ግን እንግዲህ እዚህ ጋር ትዳር አለው ብያችኋለሁ፣ ህይወት አለው። የመን ላይ ስደት ላይ ነው ያለችው። ከስደት ግን እሱ ኢትዮጵያ ላይ ገብቶ ነው ይሄንን የሚያደርገው። ከዛ በኋላ ሴት ልጅ ብልሃተኛ ናት፣ ጠንካራ ናት። ግን ከተገፊዎች ጋር ያለችው መጨረሻ ላይ ግን እሷ ምን አደረገች? እሱ ወደ የመን ሲመለስ እሱን ትታ መሰደድ ጀመረች። ነገር ግን መጨረሻ ላይ ተሰዳ በባህር በተለያዩ ለመሄድ ሞክራ እሱ መጨረሻ ላይ ተሳክቶላት ግን እሱ በእኔ የሚጫወት ከሆነ እኔስ ምን ጎሎኝ ብላ 2 ልጆቿን በበረሃ ይዛ መጨረሻ ላይ እንደውም ኢትዮጵያ ላይ አልሳካላት ብሎ ነበረ። መጨረሻ ላይ ታግሳ ወደ ኢትዮጵያ በራ። ከኢትዮጵያ በራ ደግሞ 11 ዓመት ወላጆቿን አላያለችው። እሱ ወደ የመን ሲሄድ እሷ በዚህኛው መንገድ ወደ ኢትዮጵያ ሄደ። ወደ ኢትዮጵያ ከሄደች ግን እግዚአብሔር ይመስገን ወላጅ እናቷን አየች፣ እህቶቿን፣ ወንድሞቿን። እጅግ በጣም በሚያስደስተው ምን ልላችሁ ፈልጌ ነው፣ አንዳንድ መገፋቶች ለበጎ ናቸው።
አንዳንድ መታመሞች ለጽድቅ ወይ ደግሞ ለበረከት ናቸው። የእውነት ነው መላችሁ የመጣ ሁሉ እኛን ሊጎዳ አይደለም። እቺ ልጅ እሱ ያኔ ገፍቶ ያ ሁሉ ባያደርጋት ወላጅናቷን ለማየት ወደ ኢትዮጵያ ለመሄድ አትወስንም ነበረ። ነገር ግን እሱ ሲመጣ ቤቱን ሁሉን ነገር እቃውን ከቤት ሸጣ ጉዞዋን በባህር ነበር ያደረገችው። ለምን ኤርፖርት ላይ ልጆቹ መሳፈር እንደማይችሉ ተነግሯት ነበረ። ቢያንስ ከወር በላይ ሆኗል መንገድ ላይ በቀይ ባህርም ሄዳለሁ ብላይተ። ነገር ግን ወላጅ እናቷን አገኘች። ይህ ምስሉ ላይ የምታዩት ደግሞ ባሏ ነው ማለት ነው። ከዛ እሷን ትቶ የመላ ሄዶ ወደ ኢትዮጵያ ከሄደ በኋላ ከዚህ ሴት ጋራ ሲጣመር ነው እንግዲህ እቺ ልጅ ህይወቷ መሰረቷ ቤቷ የተናጋው። ነገር ግን ሴት ልጅ ጀግና ናት። ያ ሁሉ ልጅ ይዛ በረሃ አቋርጣ ኢትዮጵያ ገብታ ወላጅ እናቷን አይታ ነገር ግን እሱን ትተዋለች ማለት ነው። አያችሁ ሴቶች፣ እኛ ቆርጠን ከተነሳን ምንም ማድረግ የትም መሄድ እንችላለን። ስለዚህ ይሄ ለሴቶች ትልቅ ነገር ነው። አንዳንድ ሴቶች ራስን መጉዳት የተለያዩ ነገር ራስ ላይ ማድረግ ለምን ለካ ከቆረጠችም እቺ ጀግና ሴት ሁሉን ነገር በራሷ መንገድ አድርጋ ወላጆቿን ቤተሰቦቿን በሰላም ተቀላቅላለች። እናቷ እጅግ የሚያሳዝኑ ናቸው። አይታችኋታል። ግን ቤተሰብ መሀል ያየችሁት እንግዲህ ሱመያ የእስልምና እምነት ተከታይ ናት። ነገር ግን ከዚህ ጋር ደግሞ እናቷ የኦርቶዶክስ እምነት ተከታይ ናት። ከዚህ ልጅ ጋር ስትኖር ግን ምን ያህል መስዋዕት ከፍላ አብራው እንደሆነች ነው። እሱ ግን በመሀል ምላሿን የሰጣት በዚህ መልኩ ነው። ነገር ግን ሴት ልጅ ከቆረጠች ብቻዋን መኖር ትችላለች። እቺ ልጅም ከሆነ ባለትዳር የልጆች አባት እንደሆነ ታውቃለች። በዚህ መልኩ ህይወቷ ውስጥ የገባችው እሷ ጀግናዋ ሱመያ ግን ጀግንነቷን ጥንካሬዋን ብዙ ለሴቶች አስተምራለች፣ አሳይታለች። የእውነት ነው የምላችሁ። ስለዚህ ማንኛችሁም ዛሬ በስደት ላይ ህይወት መስረታችሁ ላይሳካላችሁ፣ ያ ሰው እንደጠበቃችሁ ላታገኙ፣ ጸባዩ ምኑ ሊቀየር፣ ነገር ግን ቆራጥና ጀግና ሴት ከሆናችሁ ምንም ማድረግ የትም መሄድ መለወጥ ወደ ራስ መመለስ ይቻላል። እቺ ሴት አሁን ከዛ ሁሉ አልፋ ግን አዲስ አበባ ከአዲስ አበባ ባህር ዳር ከባህር ዳር ከጎንደር ደግሞ ቤተሰቦቿን ባህር ዳር ላይ አምጥታ ለመገናኘት የበቃችው ማለት ነው። ስለዚህ ውድና የተከበራችሁ የኮኪቲው ቤተሰቦች ሁሉም ነገር ለበጎ ነው ብለን ከተቀበልን መጨረሻው ሊያመር ይችላል። ስለዚህ ሴቶችዬ ምንም ማድረግ ምንም መስራት የትም መሄድ ምንም ማድረግ ሰውን እስካልገፋን ድረስ የትም መድረስ ይቻላልና እቺ ልጅ አሁን ከዛ ሁሉ በቀይ ባህር ከየትም ከመሄድ ቪዲዮዋን አይታችኋል ብዬ አስባለሁ። የተወሰናችሁ ካያችሁ ግን ያ ሁሉ ውጣ ውረድ አልፋ ግን ዛሬ ላይ እናቷን እህቷን ለማየት በቅታለች። መጨረሻ ላይ ቢሆንም ያሳዝነው ግን ያው ወላጅ አባቷን በህይወት አላገኘችም። እግዚአብሔር የፈቀደው ነው የሚሆነው እና ሱመያ እኔ ጥንካሬዋን ብርታቷን ምንም ሊያግዳት እንደማይችል ሴት ልጅ ከተነሳይ ብዙ እየተማርኩባት ነው። እሱ ግን ይብላኝልክ እሷ ከወላጆቿም ከሁሉም ተገናኘች። አንዳንዴ የሰው ልጅ ህይወት ትዳር እያለው እያወቅን ያንን ሰው የራስ ለማድረግ መጣር ትክክል አይደለም። ኮኪቲዩብ ሰብስክራይብ አድርጉ።